ዘነጡ አማሮች ዘነጡ ቢባል ምን አለ? እናንተ ወራዳ ጎጃኞች አንተ የምትጠበቅብህ መሞት ብቻ ነው። በጌታስ እግሩ ሳይሰበር ከዚህ ባይት ከወጣ ለ40 ሰው ጋምቤላ ሆቴል ይሄን የምትመለከቱት ምርጥ ምግብ ትጋበዛላችሁ። ያለሽ ጊዜ አጭር ነው። እኔ ወይ 3 አመት ኮማ አደርጋለሁ ወይ እገልሃለሁ። ሰላም ፋሚሊ፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አለን። የተመሰገነ። ኦኬ፣ ዛሬም እንደተለመደው ቪዲዮዎችን መነጥረት አድርጌ ይዤ ከች ብያለሁ። ቪዲዮውን ላይክ አድርጋችሁ ጀምሩ። ቀጥታ ወሬ ያላበዛም ወደ ቪዲዮ። ዘነጡ አማሮች ዘነጡ ቢባል ምን አለ? እናንተ ወራዳ ጎጃኞች የጎጀማችሁ ጎጃም አንጠልጣይ ጎጃም ጎንደር ወጭ ነው ወዳት እውነት ነው። ጎጃምስ ወሎ ሻለ ኢትዮጵያ ውስጥ ያለው አማራስ አሜሪካ የተወለደውስ እውነት ነው። ጎንደር እኔ ደግሞ ላስቆመና ሙጣዬ እንዴ ኢትዮጵያ አትልም አይሻልም? እንደዛ ማለት አማራ ብቻ ከፍለው እኮ ይከፍል ነገር ይከፈለና እኔ አላልኩም። ከኢትዮጵያ ማለት ከኢዜማ ከኢትዮጵያ ዜጎች አንድነት ነው እንደዛ ነገር ከዛ ነው ስድቡ የመጣው። ሞቸነውም ነው ወዳት ጎንደር እኔ ወሎዬ ነኝ እኔ ወሎዬ ደኮና ያሻው መብራቅ ነኝ አዎ ሞላ ያሻው መብራቅ ነኝ የደራው ነኝ አዎ አፈሩን ብሉት። ይበቃል ሞታ ይበቃል። ትንሽ ፈታ ካረከን ይበቃናል። 170 ሺህ ብር አንድ ሰው ቀብራለሁ። አልገባኝም። 170 ሺህ ብር ብታስከፍል የኦሮሞ አክቲቪስት መጣ። እንግዲህ የኦሮሞ አክቲቪስት ነኝ ባይ ማለት ነው። የኦሮሞ አክቲቪስት ሲሆን የኦሮሞ አክቲቪስት ነኝ ባይ ነው። እነሱ ማለት ነው። ጉርጋዱን አንተ ቆፍረህ አመቻችተህ ሳጥን አንተ አዘጋጅቼ ጉርጋድ አዘጋጅላለሁ። አንተ የምትጠበቅብህ መሞት ብቻ ነው። በጌታስ ኧረ በህይወት እኖራለሁ አትወሰኝ። ምን ነው ቆይ ትኖራለህ እኮ አትሞትም። ቆይ 170 ሺህ ማን ትሞታለህ አለ? አንተ ትሞታለህ አይደል? አደገኛ አካሄድ፣ አደገኛ ዘረፋ ነው እኮ አይደለም። ያ 500 ሺህ 200 ሺህ ፉካ ገባ እያልክ አንተ ያመጣው እስኪ እስከ ሞጣ ጋር የሚያመሳስላቸውን ነገር እስኪ ኮሜንት ላይ ጻፉልኝ። ዋጋ ምንድነው? ፌር ነው የኔ 170 ሺህ ብር መጥፋት። አንድ 170 ሺህ ብር አለው እንኳን ሞቶ በህይወቱ አለው። ከወዲሁኑ የሞት ቆጠባ ያስቆጥባለሁ። የሞት ቆጠባ ሂሳብ ደግሞ ደብተር ተከፍቶ ትቆጥባለህ። ስትሞት የምትቀበርበትን ከወዲሁ መቆጠብ አለብህ። ዝም ብለህ መብላት አይደለም። ስትሞትስ ማን ነው የሚቀብርህ? በላ ሞተቀ አይደለም። እየሰማሽ ነው አዳሜ። ስለቅደን ራዕይን ብቻ ሳይሆን እቅድ ጨፌ የሚል አለኝ ማህበር ጨፌ ዘላቂ ማረፊያ የሚል ሰይሜ መጥቻለሁ። ምንድነው መንግስት ከሰማኝ የአዲስ አበባ ከተማ እዚህ ሰው የነለፈው በጣም ጭቅጭቁ መከራ ነው። ሴዶ እግሩ ሳይሰበር ከዚህ ባይት ከወጣ ከዚህ በፊት ንቃተ ህሊና ከመጀመሪያው ራውንድ ካለፈ እዚሁ ጋምቤላ ሆቴል ለ10 ሰው ጋብዛለሁ ብዬ ነበር። ንቃተ ህሊና ከመጀመሪያው ራውንድ ካለፈ ለ10 ሰዎች እዚህ ጋምቤላ ሆቴል ይሄንን ሚል ጋብዛቸዋል። በአሁኑ የዛኔ ተናግሮ ነበር። ለንቃተ ህሊና ትልቅ የሆነ አለ አይደል ኃይለኛ ማስጠንቀቂያ የሚመስል ነገር ማለት ነው። ግን ማለት ይሄ ሰው ግን የሚለው ነገር እስካሁን ድረስ ግን እያደረገ ነው ታውቃላችሁ። አሁንም በተመሳሳይ ለሲዱ ጉልበትን ሰብራለሁ ካልሆነ ለ40 ሰው ምግብ ጋብዛለሁ አይነት ነገር ነው። በእርግጥ ማስታወቂያ ነች ነገር ግን ቢሆንም ግን የሚለውን ነገር እያደረገ ነው። አያደርገውም የሚል እምነት የለኝም በዛኛው ካየሁኝ በኋላ ማለት ነው። ሴዶ እግሩ ሳይሰበር ከዚህ ባይት ከወጣ ለ40 ሰው ጋምቤላ ሆቴል ይሄን የምትመለከቱት ምርጥ ምግብ ትጋበዛላችሁ። and more ያደርገዋል ብዬ አስባለሁ። ደግሞ ለዚህ ምላሽ እስኪ ሴዶ ሰጣለች። እስኪ ተከታትለን እንመለስ።
ይኸውልሽ ያለሽ ጊዜ አጭር ነው። እኔ ወይ 3 አመት ኮማ አደርጋለሁ ወይ እገልሃለሁ። ሄዶ ጆኒ ምን እንዳለ ሰምታል? በቀሉ በል። እሺ ጆኒ ያለው ልንገር። በቀሉ በል እንዴ በግድ ነው? በግድ ነው። እሺ እንዳትመታኛ። ቆይ ልንገር ያለው ልንገርና በቀሉ በል መጀመሪያ በቀሉ በል። አስገድዶኝ ነው። እሺ በቀሉ አስገድዶኝ ምናምን በቀሉዬ በል። እሺ በቀሉዬ በል። በቀሉ ያለው ልንገር። እሺ ወይ ሄዶ ኬጅ ውስጥ ገብተን እግሩን ሳልሰብሮ ከወጣ 40 ሰው ጋብዛለሁ አለ። ምንድነው ለሱ ለራሱ ለቅሶ ነው? ለራሱ ለቅሶ 40 ሰው አበላለሁ። ልንገርሽ ይኸውልሽ ያለሽ ጊዜ አጭር ነው። እኔ ወይ 3 አመት ኮማ አደርጋለሁ ወይ እገልሃለሁ። ወይ 3 አመት እንደውም እሱ ማደርገው ለቤተሰቦች አዝኝ ኮማንዶ እዛ ቢንከባከቡ ይሻላል። ካልሆነ ደግሞ እገልሃለሁ። የስ አንተ ኮማ ውስጥ ካላስገባው ካልገደልከው ምን ታደርጋለህ? እኔ አደርገዋለሁ። this is my word you should know this አበሻ እኔ ደግሞ እንዲህ ካላረኩ የምትለው ነገር የለም። በቃ አደርገዋለሁ። ወስኛለሁ። እኔ እንደሱ ፈሪ ነው እንደዛ ነው። እኔ ደግሞ የምልህ ነገር ልንገርህ። አሁን ያልከውን ነገር ካላደረክ እኔን ፎሎ ታደርገኛለህ። ማንንም ፎሎ አታደርግ። አደርጋለሁ። እሺ ተስማማና ሰምታችኋል። ፎሎ ወጭና ሙሉ አካውንት ይሰጣል። በቃ አካውንት ትሰጠኛለህ? ሙሉ ሰጠ። በቃ ይሄ 1.5 ያለውን አካውንት ወስዳለሁ። አንተ ያልከውን ካላደረክ 3 ሚሊዮን ይሆናል። እስከዛ ሰጣ 3 ሚሊዮን ይሆናል። እስከዛ አላደርግም ብለህ ታስባለህ? አላሰብኩም። እኔ እንዳትመታኝ አላሰብኩም። እስኪ እናንተ ግምት አስቀምጡልኝ ኮሜንት ላይ እና ይገርማችኋል። ቪዲዮውን እየቀረጽኩ ያለሁት ስቱዲዮ ውስጥ እንዳይመስላችሁ ውጪ ላይ ነው እና ምናልባት ጫጫታ ወር ደግሞ ሌላ ሰው እያየው ምናምን ነገር ስለሚሆን አይደብራችሁም ብዬ ተስፋ አድርጋለሁ። ያው ሪአክሽን አይመስልም። ያ እንግዲህ የአቅም ጉዳይ ነው። ስቱዲዮ ውስጥ እስኪገባ ድረስ እስከዛው ባለን ነገር ተታ ነበር ብለን ነው እኛ ስለምንቅርብ በሚለው ማለት ነው። እና ለማንኛውም እነዚህን 4 ቪዲዮዎችን ቀንጨብጨብ አድርጌ ደርቢ የሆኑትን ከብሔር ደርቢ እና ደግሞ ኖርማል ሪል ፋይት ደርቢ ከ4 ቪዲዮ ነበር ያመጣሁት ማለት ነው። ሶ እንግዲህ እየገባችሁ ተደበሩባቸው። ያው ካለመፖሰት መፖሰት በሚለው ቻሌንጅ ነው። ቻሌንጁን ብትቀላቀሉ ደስ ይለኛል። ለማንኛውም የዛሬው ቪዲዮ ይመስል ነበር። ቪዲዮውን ላይክ አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የቻናላችን ውድ አባል መሆን ትችላላችሁ። ይሜ ብያለሁ።